የተከበሩ አቶ ደመቀ መኮንን የፌዴሪ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር፣ የተከበሩ ዶክተር ይልቃል ከፋለ የአብክ ርዕሰ መስተዳድር፣ የተከበሩ አቶ ኡመድ ኡጁሉ የጋምቤላ ክልል ርዕሰ መስተዳድር፣ የተከበሩ አቶ ብናልፍ አያሌው የፌዴሪ ሰላም ሚኒስትር፣ የተከበራችሁ የክልልና የፌዴራል ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የሀገር መከላከያና የፖሊስ ከፍተኛ መኮንኖች፣ ክብራን የላቀ ስራ አፈጻጸምና ጀብዱ ፈጽማችሁ በክብር ለሽልማት የቀረባችሁ የቁርጥ ቀን ልጆች እና መስዋዕት የሆኑ የጀግኖች ቤተሰቦች፣ ክብራን ጥሪ የተደረገላችሁ የበዓሉ ታዳሚዎች፣ በየድርሻችሁ የሚጠበቅባችሁን ውጤት በማስመዝገብ አሁን ለተገኘው አንጻራዊ ሰላም በማረጋገጥ እንኳን ለዚህ ደማቅና ታሪካዊ ቀን በሰላም አደረሳችሁ አደረሰን እያልኩ ለህልውና ዘመቻው ለተከፈለ ዋጋ እውቅና በሚሰጥበት በዚህ ታሪካዊ ዕለት ንግግር ለማድረግ እድል በማግኘት ከፍተኛ ኩራት ይሰማኛል። በመሆኑም ለሀገራችንና ክልላችን ሉዓላዊነት መከበር ሕይወታቸውና አካላቸውን በመክፈል ለዚህ ታሪካዊ ዕለት ላደረሱን ጀግኖቻችን ሁሉ ታላቅ ክብር ያለን በመሆኑ በፖሊስ ኮሚሽንና በራሴ ስም ታላቅ ምስጋና እንድታደርጉልኝ እጠይቃለሁ። ክቡር የዕለቱ ክብር እንግዳ፣ ክብራትና ክብራን፣ እንደሚታወቀው ሁሉ የክልላችን ፖሊስና የጸጥታ ተቋማት በአዋጅ በተሰጣቸው ስልጣን መሰረት የክልሉን ሰላምና ደህንነት መጠበቅ፣ ህገ መንግስቱና ህገ መንግስታዊ ስርዓቱን ህዝቡን ከማንኛውም ስጋት መጠበቅ ነው። ይሁን እንጂ ከመደበኛ ተግባራችን ባሻገር የትግራይ ወራሪ ኃይል ክልላችንን ለማተራመስና ሀገራችንን ለማፈራረስ የከፈተውን ጦርነት ከሌሎች የጸጥታ ኃይሎቻችንና ከህዝቡ ጋር በመቀናጀት መመከት ግንባር ቀደም ተግባር አድርጎ በመያዝ የተመዘገበው አኩሪ ውጤት በታሪክ ሁልጊዜ ሲዘከር ይኖራል። ወራሪው ኃይል ጦርነትን እንደ ብቸኛ አማራጭ በመውሰድ የጦርነት ነጋሪት በመጎሰም በየአደባባዩ በፉከራ የጀመረውን እብሪት ያለ ይሉኝታ ወደ ተግባር በመቀየር በክልላችን ጭካኔ የተሞላበት ከፍተኛ የሆነ ቁሳዊና ሰብአዊ ሀብት ውድመት አድርሷል። ተዋልዶ በባህል ተጋምዶና ተዛምዶ የኖረውን ህዝብ ደም አቀብቷል። ታሪክ ይቅር የማይለው ጥፋት ፈጽሟል። አሁንም ከባለፈው ሳይማር ተጨማሪ ችግር ለመፍጠር ሲወራጭ ይስተዋላል። ክቡር የዕለቱ ክብር እንግዳ፣ ክቡራትና ክቡራን፣ የሀገር አፍራሹ የጥፋት ኃይል ወረራ የተቀለበሰውና አሁን ያለው ሰላምና እድል የተገኘው በክፉ ቀን ደራሽ በሀገር ባለውለታና ቆራጥ ጀግኖች የህይወት አካል ተገብሮበት ነው። የአውደ ውጊያ ጀግኖቹ ለሀገራቸውና ለህዝባቸው ዋስትና ሆነው ህይወታቸውንና አካላቸውን ገብረው ስማቸውን በደማቅ ቀለም ተጽፎ በታሪክ ሁልጊዜም ሲታወስና ሲዘከር የሚነገር ይሆናል። ይህ አንጸባራቂ ድል የተገኘውም ቀፎው እንደተነካበት ንብ የተመመው የታጠቀውም ያልታጠቀውም ህዝባችን በደጀንነት በቀጥታ ተዋጊነት ከጸጥታ ኃይሉ ጋር በመሰለፍ በተደረገ ቅንጅታዊ ተጋድሎ ነው። የመከላከያ ሰራዊታችን፣ የፌዴራል ፖሊስ፣ የአማራ ጸጥታ ኃይሎች፣ የክልሉ ፖሊስ ልዩ ክፍሎች ማለትም የልዩ ኃይል፣ የአድማ መከላከል፣ የመደበኛ ፖሊስ፣ የሚሊሻ፣ የማረሚያ ቤት ፖሊስ፣ የሰላምና ደህንነት አመራርና አባላት፣ የፋኖ አባላትና አመራር፣ የሌሎች ክልሎች ልዩ ኃይሎች፣ የክልላችንና የሀገራችን ባለሀብቶች፣ የጀግኖች የጸጥታ ኃይሎች ቤተሰቦች፣ የክልላችን ዩኒቨርሲቲዎችና የዩኒቨርሲቲ ፎረም፣ የምሁራን መማክርት፣ የክልላችን መንግስትና ልማታዊ ተቋማት፣ የጤና ባለሙያዎች፣ ሹፌሮች፣ ጋዜጠኞችና ሌሎች አካላት በተደረገ ቅንጅታዊ ተጋድሎ ነው። በዚህ መሰረት ሀገራችንን ለማፍረስ ቋምጠው የነበሩት የውጭ ኃይሎችና የባንዳው ኃይል
ህልም ሳይሳካ ተቀጥቅጦና አይቀጡ ቅጣት ተቀጥቶ ወደ መጣበት እንዲመለስ ተደርጓል። ይሁን እንጂ ወራሪው ኃይል ጊዜና ሁኔታ የማያስተምረው ክፉ መንፈስ የተጸናወተው በመሆኑ አሁንም የጦርነት ጉሰማውን የቀጠለ ሲሆን ይህ ጥፋት ኃይል ዳግም ከሞከረ የማያዳግም ቅጣት ይጠብቀዋል። በዛሬው ዕለትም የጀግኖች ቤተሰቦችን ስንሸልምና ስናከብር መላ የጸጥታ ኃይሉና ህዝቡን ለበለጠ ግዳጅ ዝግጁ ለማድረግ ጭምር መሆኑን ለሁላችን ግልጽ ቢሆንም የትኛውም ወራሪና ጸረ ሰላም ኃይል ላይ በቀጣይም አጸፋዊ እርምጃ ለመውሰድ የበለጠ መደራጀትና ራሳችን ማዘጋጀት እንዳለብን በዚህ አጋጣሚ አስገነዝባለሁ። ክቡር የዕለቱ ክብር እንግዳ ክብራትና ክብራት በጸረ ወረራው ተጋድሎ የላቀ ውጤት የነበራቸውንና ጀብዱ የፈጸሙትን አካላት ዕውቅናና ክብር መስጠት አስፈላጊና ለቀጣይ ትግላችን ትጥቅና ስንቅ በመሆኑ ይህ ፕሮግራም ተዘጋጅቷል። በዚህ መሰረት በዛሬው ዕለት በፖሊስ ኮሚሽኑ ከሚመሩ ክፍሎች የልዩ ኃይል ፖሊስ፣ የአድማ መከላከልና መደበኛ ፖሊስ ውስጥ በሁሉና ዘመቻ ወቅት የጎላ አስተዋጽኦ ላበረከቱ በጀግንነታቸው ልዩ ታሪክና ገድል ያስመዘገቡ በቁርጥ ቀን ጊዜ ህዝብ አደራቸውን በቁርጠኝነት የተወጡ የተሰጣቸውን ግዳጅ በዲሲፕሊን ወታደራዊ ዲሲፕሊን ተዋግተው ያዋጉ እንዲሁም የሚመሩትን ሰራዊት ከመላው ጸጥታ አካላት ጋር ተአቀናይተው የመሩትን በመለየት በዛሬው ዕለት የዕውቅናና ሽልማት እንዲሰጣቸው ተወስኖላቸዋል። በመሆኑም ከኮማንደር ወደ ረዳት ኮሚሽነር ማዕረግ 31፣ ከምክትል ኮማንደር ወደ ኮማንደር ማዕረግ 18፣ ከዋና ኢንስፔክተር ወደ ምክትል ኮማንደር 22፣ ከረዳት ኢንስፔክተር ወደ ምክትል ኢንስፔክተር እና ዋና ኢንስፔክተር አንድ ላይ ደምረን 297፣ ከረዳት ሳጅን እስከ ዋና ሳጅን 1103፣ በሜዳሊያ ተሸላሚ 269፣ የደሞዝ እርከን ጭማሪ 323፣ በሰርቲፊኬት 134፣ በአጠቃላይ በኮሚሽኑ በማዕረግ በእርከንና በሜዳሊያ በምስክር ወረቀት 2197 አመራሮችና አባላት በየደረጃው በሚገኝ የፖሊስ ማኔጅመንትና ሚኒ ካቢኔ እንዲሁም ለክልሉ ከፍተኛ አመራር በማቅረብ ማበረታቻውን እንዲሰጣችሁ ተወስኗል። በሌላም በኩል በህልውና ዘመቻው በቡድን ወይም በክፍል ደረጃ ጀብዱ ለፈጸሙ የላቀ አስተዋጽኦ ላበረከቱ 3 ክፍለ ጦሮች 12 ሻለቃዎች በአይነት እንዲሸለሙ ተለይተዋል። በተመሳሳይ በሚሊሻ በፋኖ በተለያዩ የህብረተሰብ ክፍሎችና ድርጅቶችም በአስተዋጽኦአቸው ለዕውቅናና ሽልማት የተለየ ቢሆንም በዛሬው የዕውቅና ፕሮግራም ላይ ለከፍተኛ ማዕረግ ተሸላሚዎች ማዕረጋቸውን እንዲለብሱ እንዲሁም በህልውና ዘመቻው በነበራቸው አፈጻጸም እንደ ክፍልም የላቀ አፈጻጸም ላላቸው የልዩ ኃይል ፖሊስ ክፍለ ጦሮችና ሻለቆች እንዲሁም ቀበሌዎች ዕውቅና ሽልማት ይሰጣል። ስለዚህ ለዚህ ዕለት በድጋሚ እንኳን አደረሳችሁ አደረሰን እያልኩ ክቡር አቶ ደሳሌ ጣሰው የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ መልእክት እንዲያስተላልፉና ክቡር የአብክመ ርዕሰ መስተዳድርን በመጋበዝ ለጀግኖቹ ማዕረግ እንዲያለብሱልንና ሽልማቱን እንዲሰጡልን የሥራ መመሪያ እንዲሰጡልን ወደ መድረክ እንዲጋብዙልን በአክብሮት ጠይቃለሁ። አመሰግናለሁ።